ተረሽኗል። ራምቦ 14 ምን 28 ሰው እንደ ቀልድ በቃ መረሸን መጨፍጨፍ በቃ ቀልድ ነው። የሚገርም ነው። ናውሰናይ 5 ሰው እንደ ከባድ ነው። ሰሞኑን የተደረገው የቀራለ 28 ሰው የቀረውን ነው። የትኛዋን የቀረችው ይሄ ስትደምረው እንግዲህ ነፃ አውጪዎች ምን እንደሆነ ይሄንን በተለይ እዛ ቦታ ላይ እንደው በሞኝነት የሚሆን በምን አለው እንደዚህ ነው እያላችሁ ለምትሉትና የርኩሰታችሁ ጥግ ደግሞ ሌላ ሰው በመውቀስ የምታብሱት አላችሁ። የባሰ ይህን ያህል ጨረስን ምናምን ነው። በቃ በደንብ አድርጎ አማራ ክልልን ለመቀለጃ ነገ አንገትህን ደፍተህ በየሄድክበት እየተሸማቀክ እንድትኖር ተብሎ የሚሰራ ደባ እንደሆነ ሲጀመር ጀምሮ ተናግረን ከመጀመሪያው ባልናገር ኖሮ ዛሬ ልናደድ ይችል ነበረ። ከመጀመሪያው መሪ የለው ያንን ህዝብ ለማጥፋት ነው ብያለሁ። እሱ ነው እየሆነ ያለው። 28 ሰው እንደ ቀልድ 19 ሰው ነው የሚሆነው። ይሄ ግን አጠቃላይ የደረሰ መረጃ 28 ሰው ነው የተረሸነው። በቀደም እኮ ጫፉን ነግሬሃለሁ። አዎ ምንድነው ምክንያቱ? ሚሽን አንቀበልም። በቀደም አሁን ለምሳሌ ከናውሰናይ ከዛ ከሪያ ባካር ጋለች ናውሰናይ ስትመለስ የተመለሰው ይዛቸው የተመለሰው ሰው ረሽነዋል። የሚመለስ ትእዛዝ ተሰጥቶት የሚመለስ በሙሉ በዚህ በእርስ በርሱ ውጊያ ላይ ሚሽን ያልሰራ ሰው ምን ይሆናል? መነገርና ማወቅ አለ። ክርክር ነበረ፣ አዎ ነበረ። ሙግት ነበረ፣ አዎ ነበረ። አቋም ይዘው ይሄዱ አሉ። ዲሞክራሲያዊ ነው። መጨቃጨቅ መነጋገር መብት ነው። ተጨቃጭቀዋል፣ ተከራክረዋል፣ ተነጋግረዋል። አለቅ በንግግሩ ወቅት በመሪነት ደረጃ የጎጃሙ ኃይል ዘመነ ካሴ ነው መምራት ያለበት፣ ወታደሩን እገሌ ነው መምራት ያለበት፣ ፖለቲካውን እኛ እገሌ ነው መውሰድ ያለበት ምናምን ብለዋል። ሌሎቹ ደግሞ አይ ብለዋል። ራሳቸው በራሳቸው ምክንያት አቅርቧል። ጎጃሞቹ እንዲህ መሳሪያ ስላለን፣ እንዲህ ስለተጋደልን፣ እንዲህ ብዛት ስላለን፣ እንዲህ ስለከበን፣ እንዲህ ስላት እኛንን መምራት ያለብን ሲሉ፣ ጎንደሮቹ ደግሞ በዚህ ምክንያት መምራት አትችሉ ብለዋል። ወሎና ሸዋ ተመልካች ነበረ። የእነሱ ፍጥጫ አልቆ ወደ ዋናው ሀሳብ ሲኬድ እንግዲያውስ እኛ አንፈልግም የሚል ስሜት ያለው ነገር ከወደ ጎጃም መጣ። ቢጠበቅ ምንም አልሆን ሲል የአማራ ፋኖ በጎንደር፣ የአማራ ፋኖ በወሎ፣ የአማራ ፋኖ በሸዋ አንድ ድርጅት ፈጥረን እንመጣለን። የጎጃም ኃይል አምኖበት እስኪመጣ ድረስ እኛ ህዝባችን ዘመዴ ቀልድ በቃ በጣም ከፍቶልሃል። ያው ሰውም አይነቃም። ቀልድ ዝም ብለህ ደህና ከፍቶልሃል፣ ተጫወትበት። እኔው የጭፍጨፋ ሪፖርቱን ስሙ። በዚህና በዚህ ላይ ያበዳችሁና በተለይ አፋችሁን እየከፈታችሁ አሁንም በዛ በርኩሰታችሁ ላይ ለቀጠላችሁ ገልቱና ከንቶዎች ነው እንጂ ለሚቆረቆሩትም በምትችሉት የምትችሉ ከሆኑ ማስቆም፣ ያ ቢያቅታችሁ ደግሞ ራሳችሁን ከዛ ርኩሰት ማራቅ ጥሩ ነው። ኃይልና የአማራ ፋኖ ለመለየት እንቅስቃሴ ተደርጓል። ይሄን ሰበር ነው። ምሬ ወዳጁ ከሃዲ ነው። ገባቸው? ከሃዲ ነው። ባንዳ የባንዳ ዘር ነው እያልኩሽ እኮ ነው። እግዚአብሔርን ባንዳ የባንዳ ወንድሜ ካላጠፋው ትግሬን ተሸክሜ ካልመጣሁ ብሎ እንዴ በወሎ የአማራ ፋኖ በወሎ የአማራ ፋኖ በወሎ ምናምን ብለህ መተህ አማራን ለመከፋፈል የመጣ ስለ አማራ ለምን መሰላችሁ? ሲጀመር ጦርነት የማንም ስርዓት አልበኛ ጋጠወጥ ትውልድ እንዲህ ተደብቆ በአንዲት ክፍል ውስጥ ሆኖ በቲክቶክ እና በዩቲዩብ ሲመራው ነው የተበላሸው እኮ። ይሄን ሰምቶ የሚነዳው ትውልድ እኮ የመከነ በመንገድ ላይ ባይወለድ ኖሮ ምን አለ ተብሎ በፈጣሪ ላይ የሚያማሩት ከንቱ ትውልድ እንጂ እኮ ጤነኛ ትውልድ የጦርነትን ስትራቴጂ ቢያንስ እንኳን ጎግል አድርጎ ማንበብ ይችላል። ምን ያህል ሴኪውርድ እንደሆነ ለሙሉ አባላቱ እንኳን እንደማይሰጥ ይታወቃል። ኢብን ኢፍ አመስጣሪው ሬዲዮ መገናኛ የያዘውና ያንን የሚያመሰጥረው ሰው ለአዛዦች ለአዋጊዎች እንኳን የሚደርሰው መልእክት በየጊዜው ነው የሚቀየረው። አንዱ ያንዱን ኮድ አያውቅም። ያን ያክል ሴኪውርድ የሆነ ነገር ማንም ተነስቶ እያለ እነሱ ተንጣጡ ጀስት። እንዴት ግን እብዶች መልሶ ያሳብዱታል? የሚያብደውም ስለማይረባ የሚረባ ሰው የሚያታልሉ ሰዎች ሆኖ አይደለም። እውነቴን ነው የምላችሁ። በግልጽ
በተለይ ከህወሓት የሰሜኑ ጦርነት ተብሎ የትግራይን ህዝብ ካስጨፈጨፈበት ከዛን ጀምሮ አማራ እንደዚህ ብሎ በኢትዮጵያ ላይ ጭፍጨፋ ካወጀበት ቀን በኋላ ያለው ነገር ግልጥ ነው። ምንም የተደበቀ ነገር የለም። ይህ ዝም ብሎ በየሄደበት ህይወት ኑሮው ያሳበደው ሁሉ ገብቶ የሚያቦካው አንዴ መሬ እንዲህ ነው ይሉሃል። ከዛ እንደነሱ አይነት ደግሞ በሽተኛ ብሎ ዛ ይጨፍራል፣ ወደዛ ይወዛወዛል። እንደው ራሱን እንኳን የማያተርፍ ሰውነቱን እንኳን መጠበቅ የማይችል ከንቱ ትውልድ ምንም ነገር ቢያደርገው ያ በተናገረው ደግሞ እየገባ ቢያልቅ በእውነትም ማለቅ ስላለበት እንጂ እነዚህ ሰዎች የሚያሳስቱት ሆነው አይደለም፣ እነሱን የሚመስል በሽታ የያዘው ካልሆነ በስተቀር ማለት ነው። ስለ አማራ ነት ሁሉም የአማራ ህዝብ ምሬን አስከተለ ለህዝቦች ድምፅ ሆኜ ህዝባቸው እየተሰቃየ ነው እየተገደለ ነው ስንላቸው መከታው የሚባል መከታው ምን አባሽ ያርግሽ አንቺ ወዳጁን እዛ ተናገሪ። እሱ እኮ ብዙ ሴራ እየሰራ ያለው ህዝባቸው የሸዋን ልጆች የሸዋን ሴቶች ማንም መጠምዘዝ አይችልም። ዛሬ እኛ ተደራጅተን ስንመጣ የመከታው ልጆች ለካ መከታው ብዙ ደጋፊ ያለው ለካ የሱን ልጆች መጠምዘዝን ነው በራያ ወንድ ገማ ወንድ እና 10 ሆነህና ማንም አባቱ የሸዋን ሴት መጠምዘዝ አይችልም። እየሰማችሁ ጀመር 10 ያየውን ቢመጣ ማለት ነው አንዲት የሸዋ ሴት በሙሟ ብቻ ታባረዋለች ማለት እነሱ እኮ እንዴ አረ የሸዋ ሴት እኮ ጀግና ናቸው። ማርያምን እናንተ ግሞች የመከታው ልጅ ጠምዝዘን እንወስዳቸዋለን። እጠመዝዛለሁ አጠምዝዤን ማጋጭ ከግድግዳ ጋር አንተ ጥምብ ትግሬ ደክሎ የለቀቀህ እኮ ነው። አንተ ሞራል የተሰባበረ ብልትህ የተቆላሸ ቆሻሻ ግም የገማ መከታው ለካ ብዙ ደካጋለው እኛ እኮ እንዳለ እናቅም ነበረ። እውነትህን ነው ወይ አለን እኛ አለን በቀል ያነደደ ልጆች መተናል። አሁን እነዚህ ነፍሰ በሎች ተላላኪ ሆኖ ደግሞ ዘመነ የሚባል ሰይጣን ተፈጠረብን። እግዚአብሔር ብን ያድርገን እንደዶቄት ብን ያድርግ። ጎጃምን እንኳን አውድመዋል፣ አዋርደዋል፣ ዘርፈዋል፣ ገለዋል። ወደ ሸዋ እጅን ወሩራል፣ ወደ ጎንደር እጅን እየቀሰርክ ነው። ወመነ ይበጡልሃል። ከዛ እዛው ጠብቃቸዋል። እዛው ጠብቅ። ይህን ሰበርኩት። በተለይ እኔ መናገር ይችላለሁ። ሰፈሩ ስለዚህ ካሳሁን ተሰማ የሚለው እንስማ። ስሜነ ሙላት ከነ እንትና ተቀብሎ ሶስት ናቸው የተጠሩት። በስራ አስፈጻሚው ላይ ያለ ነው። ካሳሁን ተሰማ ደግሞ የአማራ ፋኖ በጎጃም የስትራቴጂክ ጉዳይ መምሪያ ኃላፊ ነው። ሁለቱ የሚያደርጉትን ውይይት እንስማ። ሄሎ ወይ ሰላም ነው? ደህና ነው ወይ? አለሁ በመስመር። እንዴት ናችሁ? ምን ዛሬ የላችሁም ስራ? ማለ አልቆምም አለኝ። አሁን ጠይቄው አይ ጥሩ፣ እስኪ ዞሮ በሰፊ ለማውራት እናመቻቻለን። እንትን አድርጉ፣ የሆነ ያሉ ነገሮችን እስካሁን ድረስ የተነሱ ነገሮችን ውልድ ነገር እንዲፈጠር ማድረግ ነው፣ ማጠናከር ነው የሚጠበቅ። ሌላ አማራጭ የለንም። አይ ልክ በዛ ልክ ነው። በነገራችን ላይ ኖርማል አትሊስት እኛ የመጨረሻ አንድነት እንፈልገዋለን። ክፍለ ጦር ድረስ ግን ማወያየት አለብን። ዝም ብሎ እንትን የሚል አይደለም ምናምን ብለን ነው እንትኖችን ለማለዘብ ሞከር ነው። መጨረሻ እንትን አድርጎ አንደኛ ይሄ ድርሻ የሚባለው ቋንቋ ታሳቢ አድርግ የሚል እንትን አንሱ። ያን እኮ አነሳን። በቃ እኩል ነን አለ ሁሉ ሁላ ያን እንደዛ ስትለው ሁሉ ነው የሚረባረበው። ሁላችንም እኩል ድርጅቶች ነን፣ እኩል ነው ኃላፊነት የተጣለ። አይ እኩል ማለት እኩልማ አይደለም። እኩል ነንማ ብላችሁ እንትን አትበሉ እናንተም እነሱ በቃ ማለት ነገሮች አሁን መሰለህ ኦልሬዲ ራሳቸው ሲወጣሩ ስለሆነ በዚህ እንትን ማድረግ ነው የሚሻለው። አዎ ግን ኦልሞስት እርስ በርስ መሸነጋገል አይነት ነገር ነው ያለው። አሁን ወደኛ አይደለም ብዙ ነገር እየመጣ ያለው። አዛው ዝም ብሎ ይሄ ሰብሳቢዎች እዛ ያሉት ዋናዎቹ የሆነ ማለት መሸነጋገል የሚመስል ነገር አለ። እስኪ የሚያቸው እንትኑ አሁን ያነሳውን ለምን መሰለህ ድርሻ የመከፋፈል የሚባለው ነገር ዞሮ እንደዛ ከሆነ አትሊስት ትናንት ድረስ ያለው እስከ ማታ ድረስ የሰራው ነገር ማይቀየር ከሆነ ይሄ ጦር ምናምን የሚባለውን ጨምሮ ዋናውን ጨምሮ ዋና የሚባሉት ላይ የግድ ታበቃ ያላቋም መያዝ ነው ያለብን። ይሄንና መሰል መከባበል ያ አልገባን ብሎም አይደለም ማለት በዚህ ልክ እንደው ደጋግሜ ያው ሳወራው እንደው በዚህ ልክ የማይረዳ ሰው አለ ወይ ሁሉ ብዬ ውስጤ ደግሞ እንደገና እንትን ይለኛል።
ጀስት የሆነውን ነገር ሁሉ ገጣጥሞ እንዲሁ ለመረዳት ሰው ጥረት ስለማያደርግ ካልሆነ በስተቀር አንዷ ንግግር አንዷ ቪዲዮ በቂ እኮ ናት። አንዷ አሁን ይህን አሁን ላይ ካየን ነገሩ ቢያንስ ወደፊት በለው እያለ የሚለውንና ከዚህ ጋር የሚማግጠውን ባለጌ ሁሉ ባለበት ቆሞ ነገሮችን ለመረዳት ተች ያደርጓል እኮ በእውነት ለማስተዋልና ከነገሩ ከበሽታው ለመላቀቅ ለሚጥር ሰው ማለት ነው። ነገር ግን አብሮ እያበዱ ያው የእሳት ራት አይነት ነገር አለ። እኔ ያው እየተናገርን ግዴታችንን እየተወጣን የማይድነውም እስከ በሽታው እንዲጠፋ የሚድነውም እንዲድን ስለሆነ የምንሰራው በዛ ስሜት ነው እንትን ምለው እንደ ሰው እንኳን ይሄንን እኛ አገራችን ላይ ሌላ ሀገር ላይም ቢሆን እንዲህ አይነት ዘግናኝ የእልቂት አዋጅ መቆም ነው ያለበት። እስኪ እንደው ይሄንን መስማት 28 ሰው ረሽነዋል። ራምቦ 14 ናሆሰናይ 5 ሰው ተከባድ ነው ሰሞኑን የተደረገው። የቀራለ 28 ሰው የቀረውን ነው የትኛዋን የቀረችው? ይሄ ስትደምረው 19 ሰው ነው የሚሆነው። ይሄኛው ግን አጠቃላይ የደረሰ መረጃ 28 ሰው ነው የተረሸነው። ቅድም እኮ ጫፉን ነግሬሃለሁ። አዎ ምንድን ነው ምክንያቱ? ይሄ ሚሽን አንቀበልም። በቀደም አሁን ለምሳሌ ከናሆሰናይ ከዛ ከሪዮምራ ባካር ጋር ልጅ ናሆሰናይ ስትመለስ የተመለሰው ይዛቸው የተመለሰው ሰው ረሽነዋል። የሚመለስ ትእዛዝ ተሰጥቶት የሚመለስ በሙሉ በዚህ በእርስ በርስ ውጊያ ላይ ሚሽን ያልሰራ ሰው ምን ይሆናል? መነገርና ማወቅ ተመልከቱ። እንግዲህ በእርስ በርስ ውጊያ ላይ ሚሽን ማለት ተሰጥቶት ማለት የሆነ ነገር የታዘው ነገር በቃ ሳያቅማማ እርስ በርሱ መባላት አለበት። ያንን የማያደርግ ሰው ከሆነ እንጨፈጭፋለን ነው። አዋጅህ ይሄ ነው። የእልቂት አዋጅ ይሄ ነው። ይህንን ለማፈር የሚያሳፍር እንጂ አሁን ይሄ የሚያኮራል። ይሄ ማንኛውም ቢሆን ማንኛውም የሰው ዘር በዚህ ዘመን ላይ ሆኖ እልቂትን የሚደግፍ ካለ ምንም ማንም ይሁን ማንም ይሄ የሚያሳፍር የቆሻሻነት መገለጫ የነውር ጥግ የርኩሳን የአጋንንት የአውሬነት ማዕከል ወይም የዛንን ሰርተፍኬት የምታገኙ ናችሁ እንጂ ጀብድ አይደለም። ጀግንነት አይደለም። ልክስክስነት ነው። ይሄ ጭንጋፍነት ነው። ይሄ ወራዳነት ነው። ይሄ ብኩንነት ነው። ይሄ ሰውነትን የሚያዋርድ ክብርን የሚያጠፋ በየትኛውም አግባብ በየትኛውም ዓለም በየትኛውም ዘመን ላይ ያልተፈጸመ ድርጊት እና ታሪክ ነው እየተሰራ ያለው ማለት ነው። እና አፈሩ ምናልባት ይሄን በማስጨበቅ የሆነ ቦታ ላይ ስለሆናችሁ ይሄንን ምናምን ደግፋችሁ በቃ እንደው ደስተኛ ምናምን የሆነ እንደ ጀግና የሚሰማችሁ ሰዎች እውነቴን ነው እንደናንተ የበከተ የለም እንደናንተ። ምክንያቱም ሞት ነው። ሞቱ ከምትሏቸው ይልቅ እናንተ ሞታችኋል፣ እኛ ሞተናል። በቁም ያለው ሰው ሙቷል። ይሄ እንደ ጀግና ይሄ የማያሳፍረው ይሄ የማይነከው ይሄ አንገቱን የማያስደፋው የሰው ልጅ የለም። የዓለም ሀያላን በሉት የዓለም ዲሞክራሲ በሉት የዓለም ፍርድ በሉት እዚህ በሀገራችሁ ላይ የሽምግልናን ዋጋ ስጡት፣ የሰውነትን ዋጋ ስጡት፣ የሀገርነትን ልክ ስጡት። ማንኛውንም እሴት ብትሉት ማንኛውንም እሴት የሚያረክስ የሚያሳፍር ነገ እንኳን አፋላይ ብሎ የሚወራ እንኳን ነገር የሌለው የከንቱነት ታሪክ ነው እየተጻፈ ያለው። ማረጋገጥ ያለብህ እንጂ ይሄንን ይዘህ እከሌ ነው እንደዚህ ነው። ዓለም ላይ ፍትህ አለ ከተባለ የታል ፍትህ? ሃይማኖት ላይ ፍትህ አለ ከተባለ የታል የሃይማኖት ፍርድ? ሁሉንም የሚያረክስ የሁሉንም ባዶነት ነው የሚያሳየው። ዓለም ምን ያህል ባዶ እንደሆነች ሁሉ የሚያሳይ እንጂ ጀግና እንደ ጀግና የምታወሩት አይደለም። 28 ሰው ጨፈጨፍ እንደዛ አደረግ እየተባለ በለው ይህንን አልክ ጀግና ነህ እያላችሁ የምትሉ ሰዎች በጣም ከሞቱት በታች ናችሁ። እነሱ ማንም ሰው ይሞታል እኮ ምን ችግር አለው? በቁምህ ሞተ ያለህ አለ አይደል? ማንም የሚጫወትብህ ጅናዛ